ሰላም ጤና ይስጥልን። ጸጋዬ አሰፋ ነኝ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል። ዛሬ ራስን ስለማየት እንነጋገራለን። እስከ መጨረሻው ድረስ ተከታተሉ። በህይወት ዘመንሽ በጣም ብዙ ነገር ላይ ተጠቅምሻለች። በጣም ብዙ ነገር ላይ ራስን እንደማየት ምን የሚያሳርፍ ነገር አለ? ያገባም ሰው ይሁን ያላገባም ሰው ይሁን ያገባይ ሴትም ይሁን ያላገባይ ሴትም ትሁን አሰሪም ይሁን ሰራተኛም ይሁን ማንም ብቻ ይሁን የሆነ ቦታ ላይ ቆሞ የመጀመሪያም የመጨረሻም ራሱን ማየት ከቻለ በጣም ብዙ ነገሮችን በህይወቱ መቀየር ይችላል። ራሱን ማየት ከቻለ እናቴ እንደዚህ ያላረገችልኝም፣ አባቴ እንደዚህ ያላረገም፣ ቤተሰቦቼ እንዲያርገውኝ በታሪክ ሰበብ አያወራም። ለምን? የሚያየው ራሱን ነው። ራሱን የሚያይ ሰው ለዘላለም ሰው አያይ። ሰው የሚያይ ሰው ደግሞ እድሜ ልኩን ራሱን አያይ። በባልና በሚስት መካከል መቼም ቢሆን የማይፈታ ችግር ሆኖ ቁጭ የሚለው ምንድነው ብላችሁ ካላችሁ ራስን ማየት አለመቻል። እንደ ባልና እንደ ሚስት በጋራ በሰላም መኖር ከተፈለገ ሚስት መመልከት ያለባት ራሷን፣ ባልም እንደ ባል ማየት ያለበት ራሱ ነው። ራሱን የሚያይ ባል ሚስቱን አያይ። ምናልባት ተፈጥሯዊ ነው፣ ምናልባት የሆነ ነገር ሊጠብቅ ይችላል። ግን እንደ ባል ማድረግ ያለበትን ነገር ነው የሚያስበው። ያገባችሁም ሰው ያላገባችሁም ሆኑ እመኑኝ፣ በህይወታችሁ ትልቅ ለውጥ ማምጣት ከፈለጋችሁ በቃ ሌላውን ሰውና ተውና ራስን ገምግም። በጣም በህይወቴ እዚህ ያደረሰኝ አንድ ነገር ቢሆን ራስን ማየትና ራስን መገምገም፣ በየቀኑ መገምገም። ምንድነው ጥፋቴ? ምንድነው ማስተካከል ያለብኝ? ጊዜ በምን እያለፈ ነው? የትኛው ጋር ነው ትክክል? የትኛው ጋር ነው ትክክል ያልሆንኩት? በየቀኑ ራስን ማየት፣ በየቀኑ ራስን መገምገም። ራሱን የማያይ ሰው፣ ራሱን የማይገመግም ሰው መቼም ቢሆን በታሪክ ከሰው ትከሻ ላይ አልፎ ወደ ራሱ መመለስ አይችልም። ራሱን የሚያይ ሰው ደግሞ ምንጊዜም ከሰው ትከሻ ወርዶ የራሱ ላይ ገር ላይ ነው ያለው። ቢያንስ ወደ 2 ወር ነው 3 ወር ነው። አንድ መኪና ቀጥታ እየመጣ መኪና ከላይ እየበረረ እየመጣ ነው። አንድ መኪና ወደ ውስጥ ወደ አንድ ቦታ ለመግባት ፈልጎ እንደዚህ እጥፍ ብሎ ዘሎ ይገባል። በቃ ያኛው እንደምንም ፍሬን ይዞ ከፍሬን መያዝ ባለፈ እንደዚህ ዞሮለት ነው ያኛውን ሰውዬ እሱንም ቤተሰቡንም የያዛቸውን ልጆች ከመጨረስ ያዳነው። እንደዛ ብሎ ራሱን የማይመለከት ሰው መቼም ምንጊዜም በቃ የኔ ጥፋት ነው አይል። ፍሬ ቻላ በራ ምን አላል። ከሁለተኛ መንገድ ዞሮ ጥልቅ ብሎ እንደዚህ ነው ወደ ግራ የገባው። ያኛው ቀጥታ በመስመሩ እየመጣ ነው። እስኪ የራስን ጥፋት የራስን ነገር መጀመሪያ ብሎ ያኛው ሲናገረው ነው ትንሽ እንደውም ወደ መረጋጋት የመጣው። ራስን ማየት ቢኖር እንዶ አትርፎኛል እግዚአብሔር አይደለም የሚባለው። እግዚአብሔር ያተረፈኝ ራሴንም ልጆቼንም ጨርሼ ነበረ፣ የራሴ ኬርለስነት ነው ብሎ ትንሽ ደንገጥ ብሎ ራሱን ማየት ነበረበት አይደለ? ጭራሽ ያመሃል እንደ ቀስ ብላ ተነዳም እንደ ብሎ መናገርና መቆጣት እኔ ራሴ እስከምገረም ድረስ እንዶ በቃ እግዚአብሔርን ያተረፈው እንላለን እኛ። ራሳቸውን የማያዩ ሰዎች መንገድ ላይ የሚታያቸው የሰው ጥፋት ብቻ ነው። ራሷን የማታይ ሴት ምንጊዜም ጥፋት የሚታያት ባለቤቷ ጋር ነው። ራሱን የማያይ ወንድ ምንጊዜም ጥፋት የሚታየው ሚስቱ ጋር። ራሳቸውን የማያዩ ወይ ደግሞ በጣም ብዙ ቦታ ላይ ያሉ የመምራት አቅም ያላቸው ወይ ደግሞ ኃላፊነት ድርሻ ላይ ያሉ ሰዎች ራሳቸውን የማያዩ ከሆነ ምንጊዜም ትኩረታቸው በቃ እዛ ጋር ነው። ራሳቸውን የሚያዩ ሰዎች ደግሞ ትልቁ ነገር ያለው ትልቁ ጦርነት ያለው ራሳቸው ጋር ነው። ትልቁ ትግል ያለው ራሳቸው ጋር ያለ። ከዛ በኋላ ደግሞ እዛም ጋር እንደ ማንኛውም ሰው ደግሞ የተፈጠረ የሚስተካከል ነገር አለ። ረጅም ዓመት ከሰዎች ጋራም ከራሳቸው ጋራም ከልጆቻቸው ጋራም ከእናት አባቶቻቸው ጋር በሰላም መኖር ከፈለጋችሁ የመጀመሪያም የመጨረሻውም ሰው ማድረግ ያለበት ራሱን ማየት ከጀመረ ማረፍ ይጀምራል። ራሱን ማየት ከጀመረ ሰላም መሆን ይጀምራል። ራሱን ማየት ካልጀመረ በስተቀር መቼም ቢሆን ለውጥ አይመጣም። ባንቺና በፍቅረኛሽ መካከል ወይ ደግሞ ባንቺና በባለቤትሽ መካከል ለውጥ ማምጣት ከተፈለገ በቃ ራስሽን ተመልከች። ምናልባት እኔ ምንድነው ኮንትሪቢዩት ያደረኩት ነገር ያልገባኝ ነገር ምንድነው ብላ ራሷን ካየች በእርግጠኝነት ነው የምነግርሽ በጣም ትልቅ ለውጥ ራሷ ላይ ማምጣት ትጀምራለች። ራሷን ማየት ካልጀመረች ግን መቼም ቢሆን ለውጥ አይመጣም። መቼም እኔ ቢሮ የሚመጡ ባልና ሚስቶች እሱ ቁጭልና በቃ ወቀሳ እሷ ላይ ብቻ ነው። እሷ ቁጭትልና እሱን ብቻ መውቀስ ነው። እሱ ራሱን ማየት አይፈልግም፣ እሷ ራሷን ማየት አትፈልግም። እሷ መውቀስ የምትፈልገው እሱን ነው፣ እሱ መውቀስ የሚፈልገው እሷን። ከራሷ ላይ አይወርድም፣ ከራሱ ላይ አትወርድም። መሆን የነበረበት ግን እሱም ራሱን ማየት፣ እሷም ራሷን ማየት። ራሳቸውን የሚያዩ ሰዎች ምን ስለሆኑ? ሰው ስለማያዩ። ሰው የሚያዩ ሰዎች ምን ስለሆኑ? መቼም ቢሆን ራሳቸውን ስለማያዩ። ረጅም ዓመት እዚህ ምድር ላይ በጣም በሰላም በጣም በደስታ በጣም በፍቅር መኖር ከፈለጋችሁ የእውነት ምንጊዜም ራሳችሁን ወደ ውስጥ ለመመልከት ሞክሩ። ምንድነው ጥፋቴ? አባትና ልጅ አይስማማም። እስከዛሬ ያማከርኩ ባለትዳሮችን ነው። እባክህ ልጄና አባቴ አይስማሙም፣ እባክህ እኔ ብዬ አቃተኝ እና ምን አጋጠመ? ልጁ የሚያየው ትንሽ ጎረምሳ ነገር ነውና ሁለቱም ጋር እንደ ትልቅ ችግር አየሁ። ያ ችግር ምንድነው? ራስን የማየት ችግር። አባትየው እንደ አባት መከበር፣ መወደድ፣ መፈቀር አለበት። ይሄን እረዳለሁ። ነገር ግን ራሱን ማየት እህት የለውም ምን የለውም ልጁ ያለው በቃ እናትና አባቱ ነው። በቃ ለእናት አባት ብቸኛ ልጅ ነው። ሰው ጉርምስና አለ፣ ፍላጎቱ አለ። በቃ በአንድ ጊዜ ብዙ ነገሮች መስመር ማስያዝ የሚፈልገው ነገር አለ። አባት ደግሞ ወድቆ ቆስሎ ደምቶ አፈር ከድሜ በልቶ እንዲያድግ ይፈልጋል።
በቃ ብቻ ከዚህ ውጪ ሌላ ሺህ ሐሳቦች አሉ፣ ችግሮች አሉ። ምን ትልቅ ችግር አየ ብላችሁ ብትሉ ራስን የማየት ችግር። አባትና ልጅ ፍቅር መቼ ተስተካከለ ብላችሁ ብትሉ ራስን ማየት ሲጀምር፣ እንደው እኔ ባደግኩት መንገድ ልጄ ይደግ ብሎ ማሰብ፣ እኔ ሁሉን አጥቻለሁና ሁሉ ነገር አያስፈልገውም ብሎ ማመን፣ ራስን ብቻ መውደድ፣ ራስን ብቻ ማሰብ። የብዙ ራስ ወዳድነቶች ከማንም ጋር ያጣላሉ። በነገራችን መጨረሻ ላይ ከራስም ጋር ያጣላሉ። ልክ ራሱን መመልከት ሲጀምር አባት፣ ልክ ራሱን መመልከት ሲጀምር ልጅ፣ ከዛ በኋላ ትንሽ ሰላም። አንተ በቂ ነኝ ብለህ ታስባለህ። አንተም ራስን ገምግም። ለአባቴ በቂ ፍቅር ሰጥቼዋለሁ፣ ለእናቴ በቂ ፍቅር ሰጥቻታለሁ፣ ለእህቶቼ በቂ ፍቅር ሰጥቻለሁ፣ ለወንድሞቼ በቂ ፍቅር ሰጥቻለሁ፣ ለሚስቴ በቂ ፍቅር ሰጥቻት ነው የምንጨቃጨቀው። ተንከባክቤዋለሁ፣ አዳምጬዋለሁ፣ ሰምቼዋለሁ። ማድረግ የሚገባኝን እንደ ሴት አድርጌያለሁ። በደንብ ራስሽን ገምግም። ራሷን በዚህ ልክ የምትገመግም ሴት በእርግጠኝነት በጣም የሚያስደነግጡ ለውጦችን ራሷ ላይ ማምጣቷ በታሪክ አይቀርም። ለውጥ ማምጣት ከፈለጋችሁ የመጀመሪያም የመጨረሻም ከሌላ ሰው ትከሻ ላይ ውረዱና ኃላፊነት መሸከም። የራሷን ጥፋት የምታምን ሴት፣ ምናልባት እኔ ምን አጥፍቼ ነው ብላ የራሷን ጥፋት የምታይ ሴት፣ ምን አጥፍቼ ይሆን ብሎ ራሱን ጥፋት የሚያይ ሰው፣ እመኑኝ ያለ ሽማግሌ ያለ አማካሪ ቤቱን ትዳሩን ቤት ውስጥ በጣም ሲበዛ እዛው ችግሩን ቤት ውስጥ መፍታት ይችላል። ስለዚህ የራሴ ጥፋት ምንድን ነው ብለሽ ራስሽን ገምግም። የራሴ ጥፋት ምንድን ነው ብለህ ራስን ገምግም። እነዛን ነገሮች ማድረግ በጀመርክ ጊዜ እመነኝ ከባለቤት ጋር መግባባት ይጀምራል። አንቺም ራስሽን ሰላም ማድረግ ከፈለግሽ እንደ ሚስት ኃላፊነት ውሰጂና ምናልባት የኔ ጥፋት ሊሆን ይችላል፣ ምናልባት አጉድዬበት ሊሆን ይችላል፣ ምናልባት እኔ የሆነ ያስቸገርኩት፣ ምናልባት እኔ ሊሆን ይችላል ያልተንከባከብኳት፣ ፍቅር ያልሰጧት፣ ያላዳመጥኳት እና ኃላፊነት ወስደህ ከተንቀሳቀስክ ምን ለውጥ ታመጣለህ። በጣም ብዙ አለመግባባት ቤታችሁ ካለ ትዳራችሁን ማስተካከል ቤታችሁን ማስተካከል ከፈለጋችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ባላችሁበት ቦታ ሆናችሁ ቤታችሁን የሰላም ቤት፣ ቤታችሁን የደስታ ቤት፣ ቤታችሁን የፍቅር ቤት ማድረግ ከፈለጋችሁ ከቻላችሁ በአካል ካልቻላችሁ ግን ክፍለ ሀገርና ውጭ ሀገር የምትኖሩ ሰዎች ባላችሁበት ቦታ ሆናችሁ አሁን ከደወላችሁልን አሁን ሊንኩን እንልክላችኋለን። እመኑኝ በጣም የሚያስደነግጥ ለውጥ ራሳችሁ ላይ ማየት ትጀምራላችሁ። ይሄን እድል ተጠቀሙበት። ለበለጠ መረጃ 09774050 ላይ ደውሉ። ስለ ፍቅር ህይወትና ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ ደግሞ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ መጽሐፍን አንብቡ። አመሰግናለሁ።